ሰላም ለእናንተ ይሁን በዓለም ዙሪያ ያላችሁ ቅዱሳን ወንድማችሁ ወንድም ደስታ ከመላ ነኝ። ጌታችን ኢየሱስ ክርስቶስ ወንድሞቹ የለበሱትን ሥጋ ለብሷል። እነሱ የሚፈተኑትን ፈተና ተፈትኗል። በነገር ሁሉ ወንድሞቹን የሚመስል ነው የሚል ሁለት ቪዲዮ ሰርቼ ነበረ። ዛሬ ቀጣዩን ክፍል ለማየት እንሞክራለን። መጽሐፍ ቅዱሳችን እንዲህ ይላል፣ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል ዕብራውያን 4:14-15። ኢየሱስ ያውቀናል የሚለው አባባል ሁሉም ክርስቲያን ወገኖቼ ልንቀበለውና ልናምነው የሚገባ ሐሳብ ነው። ጌታችን ኢየሱስ ክርስቶስ ድካማችንን ያውቃል፣ እንባችንን ያውቃል፣ ውርቀታችንንና መገፋታችንን ያውቃል፣ ብቸኝነታችንን ያውቃል፣ ረሃብን ያውቃል፣ ድካምን ያውቃል፣ መጠማትን ያውቃል፣ ሐዘንን ያውቃል፣ ደግሞም መፈተንን ያውቃል። እንዴት ነው የሚያውቀው? አምላክ ስለሆነ ብቻ ነው የሚያውቀው የሚል ጥያቄ መጠየቅ አግባብ ነው ብዬ አስባለሁ። ጌታችን ኢየሱስ ክርስቶስ ፍጹም አምላክ እንደሆነ ሁላችንም እናምናለን። አምላክ በመሆኑ እነዚህን ዕውቀቶች ያውቃል። ነገር ግን የመጽሐፉ ጸሐፊ አምላክ ስለሆነ ብቻ ያውቃል ሳይሆን ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ስለሆነ በድካማችን ይራራል ወይም ይረዳናል፣ ይገነዘበናል ብሎ ነው የሚነግረን። ወገኖች ጌታችን አምላክ ስለሆነ ብቻ ሳይሆን ፍጹም ሰው ሆኖ በምድር ላይ ስለተመላለሰ ዛሬ እኛ የምናልፍበትን ሁኔታ ይረዳዋል። በእግሮቹ ተመላልሶ የኖርበት ምድር ላይ ስለምንኖር ድካማችንን ያውቃል ይላል ክፍሉ። ኢየሱስ ሰው መስሎ ብቻ በምድር ላይ ተመላለሰ ሳይሆን ይህ ክፍል የሚናገረው በእውነት እንደኛ በነገር ሁሉ ከኃጢአት በቀር ሰው ሆነ። እኛ የምንሄድበትን መንገድ በሙሉ ተጓዘ ከኃጢአት በስተቀር ፈተናን ጭምር ይለዋል መጽሐፍ ቅዱሳችን። እንደኛ ደከመ፣ እንደኛ ተራበ ይላል ማቴዎስ 4:4 ስትመለከቱ 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ይላል። ወገኖች ጌታችን እንደኛ በምድር ላይ ሲመላለስ ሰው ስለሆነ ማቴዎስ 4:4 40 ቀንና 40 ሌሊት ከጦመ በኋላ መራቡን ይነግረናል። ጌታችን ፍጹም ሰው ስለሆነ አለቀሰ፣ አዘነ፣ ተፈተነ። ነገር ግን በእኛና በሱ መካከል ሁለት ትልልቅ ልዩነቶች አሉ። አንደኛው ልዩነት እሱ ፍጹም አምላክ ፍጹም ሰው ነው፣ እኛ ግን ሰዎች ብቻ ነን። ሌላው ደግሞ ጌታችን ፍጹም ሰው ቢሆንም ወይም እንደኛ ፍጹም ሰው ቢሆንም ኃጢአት የሌለበት ሰው እንደሆነ መጽሐፍ ቅዱሳችን ይነግረናል። ቀደም ብዬ እንዳልኳችሁ የዕብራውያን መጽሐፍ 4 ላይ እንዳነበብነው ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሊቀ ካህን ነው ጌታችን ኢየሱስ ክርስቶስ። ከኃጢአት በቀር በነገር ሁሉ ባለፈው እንዳየነው ወንድሞቹን ሊመስል ተገባው ይላል የዕብራውያን መጽሐፍ ጸሐፊ በሁለተኛ ምዕራፍ ላይ ባለፈው ተመልክተናል። ጌታችን 40 ሌሊትና 40 ቀን ከጦመ በኋላ መራቡንም አይተናል። የተራበው ደግሞ ሰው ስለሆነ ነው። ማቴዎስ 4ን ስትመለከቱ ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። እኛ ተፈትኗል። ምን ማለት ነው? ሰይጣን ኢየሱስን መጥቶ እነዚህን ድንጋዮች ወደ እንጀራ ቀይረህ ብላ ስለው ኢየሱስ መብላትን የሚፈልግበት ወቅት ነበረ። ለሰይጣን ላለመታዘዝ የሰይጣንን ፈተና ለማለፍ ረሃቡን ችሎ እምቢ አልሰማህም፣ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ብሎ ፈተናውን መቋቋም ነበረበት። ጌታችን ኢየሱስ ክርስቶስ
ፍጹም ፈተና ተፈትኖ ያለፈ ሊቀ ካህን ስለሆነ ዛሬ በምድር በስጋ ስንፈተን የምንፈተነውን ፈተና እሱ ፐርሰናሊ ተፈትኖ ስላወቀ ይራራል ይላል መጽሐፍ ቅዱሳችን። መጽሐፍ ቅዱስ ይህን እና ሌሎች ጌታችን የተፈተናቸውን ፈተናዎች እንደኛ በሰውነት ደረጃ ፍጹም ሰው ሆኖ የተፈተናቸው ፈተናዎች እንደሆኑ መጽሐፍ ቅዱስ ይህንን ይናገራል። የእግዚአብሔር ልጅ ከሆነ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው ዲያብሎስ። ኢየሱስ 40 ቀን 40 ሌሊት ከጦመ በኋላ ተርቧል፣ መብላት ይፈልጋል። ነገር ግን ለእግዚአብሔር ብቻ መታዘዝ ስለሚገባው ይህንን ፈተና ማለፍ ነበረበት። ተፈተነ፣ ፈተናውንም አለፈ። በእውነት ተርቦ ነበር፣ መብላት ነበረበት። ነገር ግን ፈታኙን ማሸነፍ፣ ፈታኙን ማለፍ ነበረበት። ወገኖች ጌታችን ኢየሱስ ክርስቶስ ዕቃቃ የተጫወተበት የመጽሐፍ ቅዱስ ክፍል አንድም ስፍራ የለም። ፍጹም ሰው ነው ሲል መጽሐፍ ቅዱሳችን አንተና እኔ አንቺና እኔ ምንፈተንበትን ፈተና ስለተፈተነ በእኛ ድካም የማይቀልድ በድካም የሚራራ ሊቀ ካህን ስላለን ደስ ልንሰኝ ያስፈልጋል። ወገኖች በኢትዮጵያ ሐዋርያት ቤተክርስቲያን ያላችሁ ሁለም እንደምል ከሰማይ የመጣ ሰማያዊ ወይም መለኮታዊ ሥጋ በምድር ላይ ኢየሱስ ይዞ አልተመላለሰም። ጌታችን ኢየሱስ ክርስቶስ በሥጋው የቅድስት ድንግል ማርያም የአብርሃም ልጅ የእስራኤል ወገን ነው። በነገር ሁሉ ወንድሞቹን አይሁድን የሚመስል እንደኛ ሥጋ የለበሰ የእግዚአብሔር አብ አንድያ ልጁ ነው። ወገኖች የጌታ ኢየሱስ ክርስቶስን የሥጋ ማንነት መካድ የክርስትናን አስተምሮ መካድ እግዚአብሔር ያዘጋጀውን መድኃኒት ወይም መዳን ችላ ማለትና መካድ ስለመሆን ወደ እግዚአብሔር ቃል በመመለስ የእግዚአብሔርን ቃል እንድትፈትሹ ዛሬም በእግዚአብሔር ርህራሄ ጥሬን አቀርባለሁ። በሚቀጥለው ሳምንት በሌላ ቪዲዮ እመለሳለሁ። እስከዛው ቸር እንሰንብት።